በቂጥሽ አትመኪ። እኔ አልተመካሁም ግን ያምራል ሰው ተገቢ ነው ብያለሁ። ስትከበሩ መከበር ነው። ዝም ከተባላችሁ ደግሞ ዝም ብላችሁ መቀጠል መብቱ ነው። ሰው ያን ነገር ማድረግ መብቱ ነው። ባስ ላይ ቁጭ ብሎ ከፍሎ ነው የተሰቀለው። አመመኝ ሰለቸኝ ኢትዮጵያ ያኔ ልጅ ሆኜ የበላሁብሽ አፈር አሁን በደም ተጨማልቆ አየሁ ጎንበስ በስማ እኔ እኮ በስ እኔ የምለው እንዴው ዲሃ እንደምን አድራችሁ ብላችሁ ሰንብታችኋል ወገን? ሳቅ በሳቅ ተመልሶ መጥቷል። ከዚህ በኋላ አለመሳቅ አለመጫወት ፈጽሞ የተከለከለ ነው። ምክንያቱም ሳቅና ጨዋታን ከዚህም ዝግን አድርጌ ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። ከእርሶ ብቻ የሚጠበቀው የዚህን ዩቲዩብ ቻናል ሰብስክራይብ አድርጉ። ቤተሰብ መሆን ብቻ እንደሆነ ይሄን ያውቃሉ። ግን እስካሁን ያውቁ ሰብስክራይብ አላደረጉ። ሰብስክራይብ ማድረግ እንዳይረሳ። ሳቅ በሳቅ ምን ይላል? ሳቅ ለጤናው፣ ጨዋታ ደግሞ ለደስታው። ቀጥታ ወደ ጨዋታው እንሄዳለን። ይመቻችሁ። በቂጥሽ አትመኪ። እኔ አልተመካሁም ግን ያምራል ሰው እናንተ ናችሁ እኮ የነወለላችሁት እያያችሁ እንጂ እኔማ አብሬው ይዤው ነው የምኖረው። ምንም እኮ ችግር የለብኝም። ተሸክሜው ነው እኮ የምኖረው። ምን ያስመካኛል? የትስ ይሄድብኛል እንዴ? እኔ እኮ ተኝቼ እኮ እንደዚህ ነው ብዬ ደነግጣለሁ። ከዛ ለካ የራሴ ነው እንደዚህ ከፍ ብሎ ቁጭ ስለሚል ነው። እንሳቅ ቀልድ ነው። እንዴት አይነት እንደው ፍርስም ያደርግ አባቴውት ግን እየቀለልኩ አይደለም። ባለፈው ማለት ነው እንገራችሁ ጋይስ፣ ከዚህ በኋላ እንደውም እንደዚህ መጠጥ የሚባል ነገር እንዳልደርስ ነው አልኳችሁም። ዱባይ ያለው የዛን ቀን ሞቅ ያለኝ ቀን ማለት ነው በሃንጎቨር ኮንቴንት ማለት ነው። ከዛ ተኝቼ ሌሊት ላይ ኦፍ ኮርስ ጨጓራዬን ስለሚያመኝ አመመኝ ማለት ነው ሌሊት ላይ። ከዛ እንደዚህ ቢል ልነሳ እኮ ነው ልነሳ እንደዚህ ስል ልክ ሳይ ዋይ ምንድነው እያጮኩም ለካ እንደዚህ ቆለል ነገር ብሎ ቁጭ ብሎ ነው ከጥላው ጋር ገዘፍ ብሎ ታይቶኝ ነው እንጂ የኔው ጉድ ነው። እስኪ ተወኝ በእናታችሁ። እናንተ ምን አለባችሁ? እንደው ይሄ ኖሮኝም ይሄንንም አሳይቼ ካለፈልኝ ለምንድን ነው የምትናደዱት? አይ በልክ ነው ነገራችሁ ላይ በልክ ነው። ስርዓት ይኑራል አለ በቃ ፐብሊክ ወጥቶ ምንድነው የሚሻለው? በቃ ሰው የሚወድ በቃ ያገባንም እኛ ሰው የሚወዱ የማይወዱ ምናምን በቃ ምንም ነው የማያገባን። እስቲ ብላችሁ እየወጣችሁ በቃ እንደ ትልቅ ነገር እንደዚህ ኧረ ተው። ትልቅ ሰው እኮ ናችሁ እናንተ፣ ታዋቂ ናችሁ። ልጓም ተጠንቀቅ ጋል በጣም ጸዴ ወይኔ የወንድሜ ያምራል ሂድ ለጥበብ የትኛውን መስራት እንከፍላለን? ለአርት ይከፈላል። አይታችሁታል። ከፈረሱ እኮ ሊትራሊ እውነተኛ እኮ ነው የወደቀው። እንዴ በጣም ይሄ ያስጨበጭባል፣ የእውነት ያስጨበጭባል። ይሄን ያህል ማለት ይሄን ያህል አውዲየንስን አክብሮ
ማለት ይሄ ጉዳት እኮ ይደርሳል እኮ በዚህ ማለት አሁን በዚህ ላይ ሊፈጠር የሚችሉ ነገሮች አሉ። ግን ያን እነዛን ነገሮች በመተው ለአውዲየንሱ በማሰብ እንደዚህ ያህል መስዋዕትነት መክፈል በጣም ማለት በጣም ግሩም ነው፣ ድንቅ ነው። እና እነዚህ ልጆች በቃ ማለት ማገዝ ምናምን ሳይሆን ግዴታችን ነው። ቢያንስ ገብተን ላይክ ሼር አድርገንላቸው መውጣት ይሄ ግዴታችን ነው። አይ ቲንክ እነሱ በዚህን ያህል ለኛ ብለው በዚህን ያህል እየለፉና እየደከሙ ከፈረስ አንስቶ ወደታች እስከ መውደቅ ድረስ እኛ ሂደን ላይክ እና ኮመንት ማድረግ ምንም ማለት አይደለም፣ እውነቱን ለማናገር ምንም ማለት ነው። እና እነዚህ ልጆች አበረታታቸው ይገባቸዋል። በዚህ ሰዓት ኦርቶዶክስ ሙስሊሙም እየጾመ ነው። በዚህ ሰዓት ያገኘውን የሚያግበሰብስ ያገኘውን ሁሉ እንደዚህ የሚውጥ ኢትዮ ቴሌኮም እና ይሁን ኢትዮ ቴሌኮም ግን ሃይማኖት የለውም። የምሬ ነው የምላቸው። እንዲህ በአመት ውስጥ አንድ ወር እንኳን አይጾም፣ አንድ ወሩ ይቅር አንድ ሳምንት አይጾም። ምንድነው ህፃን ልጅ መስል ያገኙትን ሁሉ እንደዚህ መብላት መዋጥ። እኔ ዳዳ ነኝ ቤተሰብ፣ የእውነቴን ነው የምላቸው። የ15 ብር ካርድ ገዝቼ ገና ሳልሞላው 7 ብሩ ተቀንሷል። እኔ እንደዛ ነው ነበር፣ እየተምታታብኝ ነው። እኔ ከስልኬ ነው እንዳል እንግዲህ ስልኬ ከዚህ በፊት እንደዚህ አይነት ባህሪ የለውም። የምሬ ነው የምላቸው። እንዴ ሲዱ ማርሻል አርት ራሱ እንደዚህ ይበላል ያጅብ የሚባለው ሲዱ ማርሻል አርት አይበላም። ማርያም ብቻ ይሁን ምን እናድርግ፣ ይሁን ምን እናድርገው። ሃይማኖት እንስጠው እንዴ ወይ እስላም ወይ ክርስቲያኑ ይጠበቅ እንዴ? ምንድነው? ምን አድርጉ ነው የሚሉ እነዚህ ሰዎች? እግዚአብሔርን ጠራሁ በችግር ጊዜ። ግፍ አታሰሩ፣ ማረፍ ነው ያለብን። አይ ቲክቶክ አያመጣብን የለ። እግዚአብሔርን ጠራሁ በችግር ጊዜ። አቤት! ኧረ እየተላለፈ እውነት የሆነ ስፔስ ስጡንና እንተላለፍ። ምንም እንኳን እንደራረስ አልቻልንም ማለት እና መተላለፉ ጥሩ ነው ብዬ ነው የማስበው። እንተላለፍ። ከአፈሳ ማለት ነው የምታመልጥበትን 3 መንገዶች ልንገርህ ማለት ነው። ያዙ 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 ያዙ። ዝግጁ ነን? ጀምርሽ። በመጀመሪያ አፈሳ ምናምን ግርግር ምናምን ኑሮ ካየም አትሽሽ። በቃ ስትሸሽ ሌላ ነገር ነው የሚመስለው። ቁጥር 1 ማለት ነው መጀመሪያ ምንድነው ስትጠይቅ ና ምናምን ተብለ ምንድነው ና ግባ ምናምን ከተባልክ ነው እኔ የውጭ ድርጅት ሰራተኛ ነኝ። የምን የውጭ ድርጅት ምናምን ትባላለህ። ለዛኔ አንዱን የውጭ ድርጅት ወይንም ምናምን ብለህ ማለት ነው የውጭ ድርጅት ሰራተኛ መሆን አሳመን እመነኝ ታመልጣለህ ማለት ነው። ሁለተኛ ደግሞ ምንድነው የምትለው ሊትራሊ የኮሪደሩ ልማት እዛ ቦታ ሰራተኛ ኮሪደር ልማት ነው መሰራው ነው ምናምን ትላለህ። ምክንያቱም ኮሪደር ልማት በጣም በፍጥነት ነው የሚፈለገው። አንድ ሰራተኛ ሲነሳ ይጎላል የሆነ ነገር። የኮሪደር ልማት ሰራተኛ ነኝ በል በቃ ይሄ ያሳመናቸዋል ማለት ነው። ሶስተኛ ደግሞ ማለት ነው በቃ ምናልባት በቱታ ምናምን ከቤት ወጥተህ ሰከም ስትል ምናምን ነው እኔ ቀጥ የተደረክም ነው ማለት ነው። የዛኔ ምን ታላለህ ማለት ፋርማሲ እንትና ታሞብኝው ፋርማሲ ልገዛየው ወይ ለፋርማሲ ነው የወጣሁት። ምን ሆናችኋል እናንተ? እንዴ እኔ ቴክ ኬር ማድረገው ሰው አለብኝ፣ በጣም ኃላፊነት የሚሰማ ሰው ነኝ ምናምን ብለህ አሳምን። እመነኝ እነዚህ መንገዶች ይሰሩላል። ከገባ በኋላ ምንም ትርጉም የለውም ወንድሜ። በቃ ግንባሬ ላይ ማለት ነው። ይመቻችሁ። ምንድነው ሁለቱ ሐሳቦች ፌል ናቸው። አንደኛው ሐሳብ ምንድነው የውጭ ድርጅት ነው፣ ፌል ነው። በቃ ውጭ ድርጅት የሌለበት ቦታ አለ። ገጠር ቦታ ሲታፈኑ ምን ያርጉ እነዚህ ሰዎች? ሁለቱንም ያማከለ ሶሉሽን ነው መስጠት ያለበት። ይሄ ፌል ነው። ሁለተኛው ደግሞ የኮሪደር ልማቱ ሰራተኛ ነኝ። ኮሪደር ልማት የማይሰራበት አካባቢ ብትታፈንስ ማለት ሁሉ ኮሪደር ልማት ነው አንል። የሌለበት ቦታ አለ። እንደዚህ አይነት ቦታ ላይስ ምን እንበል? ያው ሶስተኛው ድንገት እሱ እንደው ያስኬዳል ሊሆን ይችላል። ያው ሁለቱ ፌል ያደረገ እንዳትጠቀሙት ከስራላችሁ። ያው ኪሳራ ውስጥ እንዳገቡ ብዬ ነው። ያው ሁለቱ አይጠቅም። በስመ አብ እኔ እኮ ኧረ እየተላለፍን ግን እኔ እኮ ይሄን ነው እኮ ማለት በቃ ሁሉም ነገር ባለፈው ያቺ ሽንት ቤት ምናምን መጣችብን። በቃ የቶኪዮ ሽንት ምን ጉድ
በቃ ይሄ እኮ ነው በቃ ሁሉም ነገር አይለቀቅም። ገና ስንት ጉድ እናያለን በዚህ ወደፊት ከቀጠል ገና ስንት። ይሄ ቀላሉ ልቅሶ ላይ ይሄ ቀላሉ የእውነት ነው ብላችሁ ጠብቁ። በጣም መውጣት የሌለባቸው ጉዶች ይወጣሉ። እኔ እኮ እስኪ የእምነት ተቋማት አካባቢ ሄዳችሁ ቼክ አድርጉ እስኪ። እኔ በጣም እኮ እንደው በስማ የምሯን ነው ግን ማለት ምንድን ነው ልትለን የፈለገችው? እስኪ ምን አይነት መልእክት ነው ልታስተላልፍ የፈለገች? እያለፍሽ እንደዚህ ብለን እናሳልፍ ይጂ እናቴ፣ አንቺ ሌላ ታሪክ ነው ያለሽ። መተላለፍ ነው ያለብን፣ እየተላለፍን ወገን። ሐውልዳሪው ዋት ከእነ መነጋ ወራፊትን በቃ ወራፊትን ከእነ መነጋ እርግጠኛ ነኝ ያውቀው። በእናታችሁ ንገሩኝ፣ በእናታችሁ ኮመንት ላይ ጻፉልኝ። ስሞት ያውቀው ነው የምራችሁ ነው? እንደ ስሞትላችሁ እንደ ኮመንት ላይ ይሄን ቪዲዮ ያያችሁት ይሄ ልጅ ይሄውን የተናገረው ንግግር ወይም ደግሞ የተጠየቀው ጥያቄ ጠፍቶት እንደሆነ አክሴፕት ካደረጋችሁ ጠፍቶት ነው በሉኝ። አይ ደግሞ የውሸት ዝም ብሎ ለቲክቶክ ነው የሰሩት ብላችሁ የምታምኑ ከሆነ ደግሞ ለቲክቶክ ነው በል። እንደው ባካችሁ ተመረቁ። በቃ እኔ ጀጅ ከማድረግ በፊት ጻፉልኝ ኮመንት ላይ የእውነት ምሩ ለወቀው እንዴ ¿Cómo se va? ¿Cómo se va? ¿Cómo se va? እኔ በደንብ እውነቱን ለመናገር በደንብ እዚህ ላይ መልዕክት ማስተላለፍ እፈልጋለሁ። በደንብ ነው የምላችሁ የእውነት ምሬ። እንግዲህ እንደኔ ታናሽ እህት ወንድም ያላችሁ ሰዎች ልትኖሩ ትችላላችሁ አላችሁም እና የራሳችን የምንሰጥበት መንገድ ይመስለኛል እነሱ እንዲገባቸውም እንዳይገባቸውም የምናደርጋቸው የራሳችን የምንሰጥበት መንገድ እንጂ እነሱ የሚረዱ ሀሳቡን የማይቀበሉት አይነት ሰው ሆኖ አይደለም። እኛ የምንሰጥበት መንገድ ለነሱ የተገቢ ነው ወይ ለነሱ ልክ ነው ወይ ብለን ራሳችንን ነው ቼክ ማድረግ ያለብን። እንደዚህ በኩርኩም በጥፊ ከመማታታችን በፊት አረ ይሄ አይችልም እኮ መቼ ይገባዋል። እኔ በጣም በቃ ኢትዮጵያ ውስጥ በጣም መሰራት አለበት ብዬ ከማምንባቸው ነገሮች መካከል ሰው ልጆችን የሚያሳድግበት መንገድ በጣም መቀረፍና መስተካከል አለበት ብዬ ማምን። ሰው ራሱን ሳይኮረኩም ሰው ይኮረኩማል። መኮርኮም ራስን ነው መጀመሪያ። ለምንድን ነው ያልገባው? ለምንድን ነው ሳስረዳው ያልተረዳኝ ብለን ራሳችንን ነው ማለት። እነሱ የመረዳት ችግር የለባቸው፣ እኛ የማስረዳት ችግር ኑሮብን ነው ይመስለኝ። እና ራሳችንን ቼክ ብናደርግ መጀመሪያ ቼክ አድርገን ልጆችን ለማስጠናት ብንሞክር መልካም ነው። ሰው በእነሱ ልክ ነው መሄድ ያለብን፣ በእኛ በተረዳነው ልክ ሳይሆን በእነሱ ልክ ስለሚሆን። ጥቁር ማስክ ግን አድርጋችሁ የምትሄዱ ሴቶች ማለት ነው እማናቅ ነው እንደሚመስላችሁ እንደው ስሙት እንደው አይ እማናቅ ነው ይመስላችሁ። ኮሮና የለ የዘመቻ በሽታ የለ ምን የለ። በዚህ ሰዓት ምን እንድናስብ ነው እናንተ ማስክ አድርጋ ኦኬ በሽታ ስላለ እንዳይጋባ ብለን እንድናስብ ይሄ ነው። ለማንኛውም እናውቃለን። ሼር አድርጉላት ለዛ ጥቁር ማስክ ለምታደርጉ እናውቃለን። በጣም ቦግ ብሎ ስርዓትም አትይዙ ግን እንዴ! በጣም በቃ በስመ አብ። ደግሞ ጭራሽ አንዳንዱማ እንደ ጀብዱ ሁላ የሚቆጥረው አለ። ታፍነ ወንድም አለም እንዳሞች ምን ሴቱ ብቻ ወንዱ ጭምር ነው እንጂ አሁንማ ጭራሽ የሚያደርገው። ኧረ ተው አልፎ ኮረና ሄዶ የለም በቃ አሁን ኧረ በስመ አብ ተው እንጂ። ይኸውላችሁ በማክስ ተሸፈናችሁ የምታገኙት ነገር ሁሉ የሚጠቅም አይመስለኝም። ተገልጣችሁ ብታገኙት የበለጠ ውጤት ያመጣል። ኮዬ ፈጬ የሚኖረው ልጅ ማለት ነው የሆነች ቆንጆ እቺ ካይቶ ማለት ነው እናቱ ቅዘንሽ እንደ ይላታል። ምን ማለት ነው ምናምን ነገር ስትለው ልቆጣጠርሽ አልቻልኩም ማለት ፍቅር መግለጽ
የተመታች እንዴት አይነት ነገር! ኧረ በስመ አብ! አለ አሁንም ስክት ያለ በቃ ምንም በቃ እኛ ሴት መጀንጀን የማንችል ሰዎች አለን። ስክት ያለ ማለት ነው። አሁን ድረስ ጥናት ብትሰጡን ብታስተምሩን ደስ ይለናል። በነገራችን ላይ ባሱ ሞልቷል አይመቻችሁም እየተባላችሁ ወጣት እንደሚነሳላችሁ እርግጠኛ ሆናችሁ በፍጹም እቆማለሁ ብላችሁ የምትገቡ ሰዎች አድቡ እንዴ! አሁን እኔ 3 ቀን መስራት አልተኛውም። የእውነት እግሬ አብጧል። የነበርኩበት ቦታ ራይድ አጣው፣ ታክሲ የለም፣ ላዳ የለም ምናምን። ከዛ እንትን ሲመጣ ባስ ሲመጣ እንዴት ተጋፍቼ እንደገባው ስኳትን የከረምኩበት የስራ ስሰራ እግሬ አብጧል። ገባው መንገድ ላይ መጣች። አይመችሽም ማዘር ቢላት በፍጹም ችግር የለውም እቆማለሁ የኔ ልጅ ቅርብ ወራጅ ነኝ አለች። ገባች። ከዛ ግልምጫ እንትንም አለው ስድብም አለው። የዛሬ ልጆች እናት ቆማ ምን ታውቃላችሁ? እኔ አሁን ምን ይመመኝ ስንቀን አልተኛ ስንቀን አልብላ የት እንደደረስኩ ምን ታውቃላችሁ? ባይዘው የወጣት ሰውነት ይደክመዋል፣ የወጣት ሰውነት ያሟል። በቃ ቦታ የለም ከተባላችሁ ወይ ለመቆም ግቡ ወይ ደግሞ ሌላ ታክሲ ጠብቁ። ካልሆነ ደግሞ ሰው አክብሮ ነው የሚነሳው ፈልጎ እንጂ ተገዱ አይደለም። ልክ ነው ማለት አክብሮ በመጀመሪያ ደረጃ በአጽንኦት መናገር የምፈልገው አክብሮ መነሳት ግዴታችን ነው። አንዳንድ ጊዜ ለዛ ለህመምሽ ለችግርሽ መፍትሄ የሚሆን ነገር ሊሆኑ ይችላል። እነሱ የሚሰጡሽ እነሱ የሚመርቁሽ ምርቃት ከችግርሽ ከበሽታሽ የሚያርቅ ሊሆን ይችላል። ያንን በዛ በኩል ያዘው። ከዛ በተጨማሪ ግን ደግሞ እንደተባለውም ደግሞ ስላልተከበሩ በጣም በቃ የሆነ አለ አይደል በቃ በግድ ተነስ ሊሉ የሚሞክሩ ሰዎች አሉ። በቃ ሰው ወዶ ነው ፈቅዶ ነው የሚነሳ ማለት እኔ ሰው ይወቅሰኛል ምናምን ብዬ ልነሳ አልችልም። በቃ ህሊናዬ ሲፈቅድና ህሊናዬ መፍቀድ ግዴታ ነው። ግን ደግሞ አንዳንድ ጊዜ ሳይፈቅድ ሲቀር የሆነ ሰው ዝም ብሎ እንደው የዘንድሮ ወጣት ምናምን ማለትም ደግሞ ተገቢ ነው ብዬ አላምንም። ስትከበሩ መከበር ነው። ዝም ከተባላችሁ ደግሞ ዝም ብላችሁ መቀጠል መብቱ ነው። ሰው ያን ነገር ማድረግ መብቱ ነው። ባስ ላይ ቁጭ ብሎ ከፍሎ ነው የተሰቀለው፣ በገንዛ ብሩ ነው የከፈለው እና እናንተም ኦቨር ሪያክት ማድረግ አለብስ ብዬ አላምንም። ሰው በፍቃደኝነት ያንን መብት ካልሰጠ በስተቀር ማለት ነው። እኛ ግን መስጠት አለብን ወይ? ኦፍኮርስ ይሄ ግዴታ ነው። ግን ደግሞ ይሄ ካልተደረገልን ብላችሁ አምቧ ከረዩ የምትሉ ካላችሁ ይሄ ትንሽ አስቸጋሪ ነው። በጣም መተላለፍ ነው ያለብን በደንብ። አባቶ ኮት ዳለ ወርካን ጩፍ ናሚ ጩፍቲ ያረክ ሶንቶ አነ አሊዮ ጫላሴ ቦሩም ናምቻት ገም የት ነው የሚያመጣችሁ? ሰብስቦ እንዴት ናችሁ? ነው የት አካባቢ ነው የሚገኙት? አሁንስ መንግስት እንደሌለ አመንኩኝ። አሁንስ በቃኝ፣ መረረኝ፣ አመመኝ፣ ሰለቸኝ። ኢትዮጵያ ያኔ ልጅ ሆኜ የበላሁብሽ አፈር አሁን በደም ተጨማልቆ አየሁ ጎንበስ ብዬ እንባዬን አፈሰስኩኝ። ጠፋው አንገቴን ደፋውኝ፣ መዓዛው ጠፋብኝ። ምን ነው ባልተፈጠርኩኝ? ፈጣሪ ሆይ እስቲ አንተ ማረን፣ ይቅር በለን፣ ምሕረትን ላክልን። አይበቃም ወይ ማሳል በዘርኩም ፈንታመን ንገሩት ለዛ ሰው ዞግ ላወረው ወየውለት። የእናቶች እንባ የአባቶች እንባ የንጹሃን ደም ጎርፍ ሆኖ ቢወስደው ምን አለበት? አስጨበጭባለሁ ምን ብራዘር ማለቴ ለንባቡ ነው። ከቷ ንባብ ነው ያነበበልን ለንባቡ ያስጨበጭባል። እንደዚህ ጥርት ያለ በጣም ሸጋ የሆነ ጉራጌኛ ስንሰማ እኛ መጨብጨብ ነው ያለው። This is how I get sit here. So next time.
Beckham. I got 1, 2, 3, 4, 6. We go 4, 3, 6. Alright, it's gonna be on TikTok. You know what we said? We're gonna. Hello. On Sunday. እንደዚህ ማርጋችሁ ብትቀመጡ መልካም ነው። እውነቱን ለመናገር እናት ሽማግሌዎች እንደዚህ አድርጋችሁ ብትቀመጡ መልካም ነው። ምን ትዝ አለኝ መሰላችሁ ይሄ ቪዲዮ ሳየው መቼም ከቤተሰቦቻችን አንዳንድ ተንኮለኛ የሆነ ሰው አይጠፋም እና የቤታችን ትልቅ ወንድማችን በጣም ተንኮለኛ ነው በእንደዚህ አይነት ጉዳይ እና ምንድነው የተፈጠረው መሰላችሁ የአዲስ ዓመት ሁልጊዜም ይሄ የቋግሜ የመጨረሻው ማለት ነው ወንዝ ይሄድን ነው የምንታጠበውና በጣም ብዙ ጊዜ ይሄድን በጣም እንጉላላ ነበር ማለት የመጨረሻው ቀን ስለሆነ በጣም ብዙ ሰው ነው የሚመጣ በቃ ለመታጠብ በጣም በቃ አስቸጋሪ ነው የሚሆነው ከቤትም ማዘርም ደግሞ ሊነጋጋ አካባቢ ካልሆነ ስለማታስወጣን ለኛ በጣም አስቸጋሪ ነበር የሚሆነውና ከዛ ይሄ ተንኮለኛ ብላችሁ ትልቅ ወንድማችን ዘዴ እየዘየደ ነው የሚገባ እና ምን አረገ መሰላችሁ የሆነ ጊዜ እንደዚህ ይሄድና ቀጥታ ስናየው ምንም በቃ የሚደርሰንና እኛ ምን ተጠመቅ አይደለምና ምን አደረገ ቀጥታ ሄደ ገባና አፈዲዳ ይሄ ማለት ማውራት የማይችል የመሰለው ምናምን ብሎ ቀጥታ ሰው ለቀቀለት ገብቶ ታጥቦ ምናምን ታጥቦ ወጣ እና በቃ እንደዚህ ክሬዚ የሆነ ሐሳብ ያላቸው ሰዎች እኔ በጣም ይደንቁኛልና ያንን ትዝታ ነው ያስታወሰኝና ከዛሬ ወዲያማ መቼ ይሰጣል ወንድም አለም ምን ሆናችሁ ነው ዛሬ ነው እንጂ ምን ሆናችሁ ነው እናንተ ችግር አለባችሁ ከዛሬ ውጪ መቼ ፍሪ ሰዓት ታክሲ ረዳቶች ግን ቆይ ግር ብለን ሮጣን ስንመጣ ናፍቃችሁን ሰላም ልንላችሁ እየመሰላችሁ ነው ዝም የምትሉት ልክ እናንተ አጠገብ ስንደርስ አይሄድም ውይ የኔ አባት ውይ የኔ ጠንበለ ሰላም ልበል ብዬ እኔ ሮጥኩት እሺ እንኳን ቀድመህ አልነገርከኝ ሰዎች ናቸው እውነቱን ለመናገር አንዳንድ ጊዜ የምታረጉት ነገር ተገቢ አይደለም በቃ ባላችሁበት አይሄድም ብላችሁ ማስቆም ትችላላችሁ ግር ብለን እንደው እኮ በቃ አንዳንዱማ ደግሞ ጭራሽ ፊት ለፊት የሚሉ ሊገባ የሚያምረው ሰው አለ ብገጩስ ጥሩ አይደለም ለእናንተ እንዴ እና አስቀድማችሁ ነገሩ እና መተላለፍ ነው ያለብን ብራዘር እየተላለፈ እኔ ልኮራመት እኔ ከሰልምሰል እናት ላይ እጅ ማንሳት እናት እኮ ናት የእውነት እና 9 ወር እኮ ነው በሆዷ የተሸከመች ላንቺ ብላ እኮ ያላየችው መከራ የለም እናትሽ ላይ እጅሽን ምንም ማለት ነው ምንም ጥፋተኛ ልትሆን ትችላለች ምንም ግን እናት ናት አይደለም እጅሽን ማንሳት ቀና ብሎ የመናገር ሞራል እንኳን ሊኖረን አይደለም ልቦናሽን ይመልስ የኔ ቆንጆ ተወጅኝ አይደለ አው አልጋ ላይ እንውጣ አይንህ ይውጣ ችግር ጎዳና አስወጣህ ማለት ነው ያለብሽ ሲጀመር የማትፈልጊውን ነገር በፍቅር ስም የማድረግ ግዴታ የለብሽም የሚያስገድድሽ ከሆነ ሲጀመር አይወድሽም እንደዚህ አይነት ቪዲዮ ላኪልኝ ሞት ጉርጓድ ይላክ ካልልክም እንደዚህ አልጋ ላይ እንውጣ አልፈልግም ከህይወቴ ውጣ ይሄን ነው ማለት ያለብሽ እንጂ ይሁን እሱን ላለማጣት የማትፈልጊውን የማታምኝበትን ነገር ከኔ ጋር እንዲቆይ ምን አይቆይም ብታረጊለትም አይቆይም ስለዚህ ቻው ውጣ በለሽ ከህይወትሽ ማስወጣት ነው የኔ ቆንጆ ያለብሽ ራስሽን ወዳጅ ራስሽን መረጭ ቢወድሽ ዶሮ ካንቺ በላይ እሱ ነበር የሚያስብልሽ እናቴ
ወደ አንቺ ወደ ችግር የምትገቢበትን ለአንቺ ህይወት መልካም ያልሆነውን ነገር ለአንቺ አይሰጥሽም። በቃ ትክክለኛ ማለት ያንን ነገር አድርጋችሁ ወደፊት ምን ሊፈጠር እንደሚችል እያወቀ ይሄን ነገር አድርጊ የሚልሽ ከሆነ አይወድሽም። በቃ አትጠራጠሪ። ሳክስ ዝም ብሎ ይሄድ መሄዱ ይሻላል። አንቺን የማይደረግ ነገር አስደርጎሽ ከሚቀር መሄዱ ይሻልሻል። ሳክስ አልጋ ከወጣን በኋላ ፍቅር ሳክስ እንዳሰሙ እህቶቻችን በወንዶች ተልካሻ ምክንያት እንዳትታለሉ። ሳክስ ነው። ልጅ እያለሁ በጣም ድሃ ነበርኩ። አሁን ደግሞ አድጌያለሁ። እሺ አሁን ደግሞ ያደገ ድሃ ነኝ። የጎረመሰ ድሃ ነሽ አሁን። በቃ ቆንጆ እንደ ፍክት ያለች ቆንጆ ድሃ። እሰይ እንኳን ሀብታም አልሆንሽ እናቴ። ለማን አባቱ ብለሽ የት አባቱ በድህነት መኖር ነው እንጂ። ውድ የሳቅ በሳቅ የዩቲዩብ ቻናል ተከታታዮች የዛሬው ፕሮግራማችን ይሄንን ይመስል ነበረ። እንደሳቃችሁ እንደተጫወታችሁ ዘና እንዳላችሁ ባለሙሉ ተስፋ ነኝ። በጣም የሚገርመውና የሚደንቀው የሚያስገርመው ነገር ደግሞ ይህ ሳቃችሁና ይህ ደስታችሁ አብሯችሁ እንዲቆይ ከፈለጋችሁ የዚህን ዩቲዩብ ቻናል ሰብስክራይብ ማድረግ መርሳት እንደሌለባችሁ ታውቃላችሁ? አታውቁም? ሰብስክራይብ ማላደረጋችሁ ሰብስክራይብ ማድረግ በጣም መረሳት የሌለበት ነገር ነው። የዛሬ ቪዲዮአችን ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ሳቅ በሳቅ ምን ይላል? ሳቅ ለጤናው፣ ጨዋታ ደግሞ ለደስታው። የሳቅ በሳቅ ዩቲዩብ ቻናል ቤተሰብ መሆን እንዳይረሳ። ሰላም ሁኑ።